በመካከለኛው ምስራቅ ሰማይ ላይ የተጋረጠው የብረት መጋረጃ፣ የኤፍ-35 ፍጥጫ፣ የቱርክና የእስራኤል ታሪካዊ ፍርክስክስና ዓለምን ወደማይቀለበስ የቀውስ ማዕበል የከተተው የታሪክ እሳተ ገሞራ። በመካከለኛው ምስራቅ ምድር ላይ ለዘመናት ታይቶ የማይታወቅ የቀጠናውን የኃይል ሚዛን ከመሠረቱ የሚንድና የዓለምን ጂኦፖለቲካዊ ካርታ ወደ አዲስና አስፈሪ ምዕራፍ የሚያሸጋግር ታሪካዊ የመሬት መንቀጥቀጥ ተከስቷል። ይህ ክስተት ተራ የድንበር ግጭት ወይንም የዲፕሎማሲያዊ ንግግር ጦርነት ሳይሆን በዓለማችን እጅግ ዘመናዊ ረቂቅና ገዳይ ተብሎ የሚታወቀው ኤፍ-35 የጦር አውሮፕላን ዙሪያ የተቀጣጠለ የቱርክንና እስራኤልን ለሞትና ለሕይወት ፍልሚያ ፊት ለፊት ያፋጠጠው አሰቃቂ የጥፋት ድግስ ነው። በአሁኑ ወቅት ስትራቴጂካዊ ወዳጅ የነበሩት አንካራና ቴልአቪቭ ዛሬ በመቃብር አፋፍ ላይ ቆመው እርስ በርሳቸው የጥፋት መለከት እየነፉ ይገኛሉ። የዚህ ሁሉ ትርምስ ማዕከል ደግሞ ፕሬዝዳንት ዶናልድ ትራምፕ ቱርክን ወደ ኤፍ-35 ፕሮግራም ለመመለስ የወሰኑት ድንገተኛ ውሳኔና ይህንን ተከትሎ እስራኤል ያሳየችው ሲኦላዊ ቁጣ ነው። የኤፍ-35 ጉዳይ ለእስራኤል ተራ የጦር መሳሪያ ግዢ አይደለም። ይልቁንም በቀጠናው ያላትን ፍጹም ወታደራዊ የበላይነት የሚወስድ የህልውና ጉዳይ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ለ3 ትላልቅ የአሜሪካ የቴሌቪዥን ጣቢያዎች የሰጡት ቃለ መጠይቅ የጥፋቱን መጠን ቁልጭ አድርጎ አሳይቷል። ቱርክ ኤፍ-35ን ካገኘች በመካከለኛው ምስራቅ ያለው የኃይል ሚዛን ይደመሰሳል ሲሉ የገለጹት ኔታንያሁ ቱርክን አጥቂ ምኞቶች ያሏትና ልትታመን የማትችል ሀገር በማለት ፈርጀዋታል። እስራኤል ለዓመታት በአሜሪካ ሕግ በተጠበቀላት ልዩ ወታደራዊ ብልጫ መሠረት አሜሪካ ለማንኛውም የመካከለኛው ምስራቅ ሀገር የምትሸጠው መሳሪያ ከእስራኤል አቅም ጋር እኩል መሆን እንደሌለበት ስትከራከር ቆይታለች። አሁን ግን ቱርክ ይህንን አውሮፕላን ልትታጠቅ መሆኑ እስራኤል በሊባኖስ፣ በሶሪያ፣ በጋዛና በኢራን ላይ ያላትን የፈለጉትን የመምታት ነፃነት የሚያከትምባት የታሪክ ጥቁር መጋረጃ ሆኖባታል። በአንጻሩ የቱርኩ መሪ ረሲፕ ጣይብ ኤርዶጋን ይህንን አጋጣሚ የቱርክን ታሪካዊ ግርማን ለመመለስ እንደ ትልቅ ድል እየተጠቀሙበት ይገኛሉ። ቱርክ በ2019 ከሩሲያ ኤስ-400 የተባለውን የሚሳኤል መከላከያ በመግዛቷ ምክንያት ከኤፍ-35 ፕሮግራም ተባራና በከባድ የካታሳ ማዕቀብ ተመታ የነበረ ቢሆንም ዛሬ ግን በትራምፕ አማካኝነት መንገዱ ዳግም ተከፍቶላታል። ኤርዶጋን ቱርክ የማንም ባሪያ አይደለችም በማለት በህዝባዊ ሰልፎች ላይ የሚያሰሙት ጩኸት የኤፍ-35ን ጉዳይ ከወታደራዊ ግዢ ባለፈ ወደ ብሔራዊ ኩራትና ስትራቴጂካዊ ነፃነት ቀይሮታል። ቱርክ የራሷን ከአን የተባለ 5ኛ ትውልድ የጦር አውሮፕላን እያመረተች ቢሆንም የአሜሪካው ኤፍ-110 ሞተሮችና የኤፍ-35 ቴክኖሎጂ ግን አገሪቱን በዓለም ሀያላን ተርታ ለማሰለፍ ወሳኝ ግብዓቶች ናቸው። የቱርክ ወታደራዊ ማሽን ዳግም ሲነሳ እስራኤል በቀጠናው ያላትን ብቸኛ ሰማይ ጠቃሽ የበላይነት የምታጣበት የታሪክ ምዕራፍ ተጀምሯል። ይህ ውጥረት ይበልጥ ሰቅጣጭ ያደረገው ደግሞ በቅርቡ በመካ የተፈረመው የሶስትዮሽ የመከላከያ ስምምነት ነው። ቱርክ፣ ሳዑዲ አረቢያና ኒውክሌር የታጠቀችው ፓኪስታን የጋራ መከላከያ ቃል ኪዳን መግባባታቸው በእስራኤል ላይ ታላቅ ስጋትን ጋርዷል። ይህ የመካው ቃል ኪዳን አንደኛው አገር ሌላው ላይ የሚሰነዘር ጥቃትን በሦስቱም ላይ እንደተሰነዘረ የሚቆጥር መሆኑ እስራኤል በቀጠናው የምታደርገውን ወታደራዊ ግስጋሴ የሚገታ የብረት ግንብ ሆኖባታል። የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት ቱርክን አዲስቷ ኢራን በማለት መጥራታቸውና በኒውክሌር ባለቤቷ ፓኪስታን ጋር የታጠቀችው የሱኒ አክሲስ እጅግ አደገኛ ነው ብለው ማስጠንቀቂያ መስጠታቸው እስራኤል ውስጥ ያለውን የሽብርና ድንጋጤ ድባብ በግልጽ ያሳያል። እስራኤል ዛሬ ከፊት ለፊቷ ኢራንን ብቻ ሳይሆን እጅግ የረቀቀ ጦርና የኒውክሌር ኃይል ያላቸውን የሱኒ ሀገራት ጥምረት ለመጋፈጥ ተገዳለች። በዋሽንግተንና በቴልአቪቭ መካከል ያለው ግንኙነትም በዚሁ በቱርክ ጉዳይ ምክንያት ወደማይመለስበት ቃጠሎ ውስጥ ገብቷል። የአሜሪካው የመከላከያ ሚኒስትር ፔት ሄግሴዝ ከኔታንያሁ ጋር ሊያደርጉት የነበረውን ስብሰባ በድንገት መሰረዛቸው በትራምፕና በኔታንያሁ መካከል ያለው የማርና ወተት ዘመን ማብቃቱን የሚያበስር የዲፕሎማሲያዊ ጦርነት ምልክት ነው። ትራምፕ ምን መሸጥ እንዳለብኝ ማንም ሊነግረኝ አይችልም በማለት የሰጡት ምላሽ የእስራኤልን ቪቶ ስልጣን በይፋ የጣሰና አሜሪካ ከእንግዲህ ለእስራኤል ብቻ የምትቆም አጋር ሀገር አለመሆኗን ያረጋገጠ የታሪክ መብረቅ ነው። ቱርክ በኔቶ ውስጥ ያላት ስትራቴጂካዊ ቦታና በሩሲያና ዩክሬን ጦርነት ላይ ያላት ሚና ለዋሽንግተን ከእስራኤል ስሜት በላይ ቅድሚያ የሚሰጠው ጉዳይ ሆኗል። ትራምፕ እስራኤልን እብሪተኛ በማለት መወረፋቸውና ኔታንያሁን አስቸጋሪ ብለው መጥራታቸው የአሜሪካ የውጭ ጉዳይ ፖሊሲ ወደ አሜሪካ ፈርስት እየተለወጠ መሆኑን ያሳያል። የቱርኩ የውጭ ጉዳይ ሚኒስትር ሃካን ፊዳን እስራኤልን የሰው ልጅ ሊሸከመው የማይችል ሸክም ሆናለች በማለት መግለጻቸው የቴልአቪቭን ባለስልጣናት ክፉኛ አስቆጥቷል።
የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ይህንን ንግግር የዘር ማጥፋት ቅስቀሳ በማለት ቢኮንኑትም በመላው ዓለም ግን የእስራኤልን ተቀባይነት እየቀነሰና ብቸኝነቷ እየጨመረ መምጣቱ አልተካደም። እስራኤል ቱርክን እንደ ቀጣዩ ታላቅ ጠላት አድርጋ በመሳል አሜሪካ በቱርክ ላይ ያላትን አቋም እንድትቀይር ለማድረግ የምትጠቀመው የፕሮፓጋንዳ ማሽን አሁን አልሰራ ብሏታል። ይልቁንም ቱርክ ከሳውዲና ከፓኪስታን ጋር ያደረገችው ጥምረት እስራኤልን በቀጠናው ሙሉ በሙሉ ወጥሮ የሚይዝ የአርማጌዶን ሰንሰለት ሆኖባታል። ዛሬ ቱርክ በዲፕሎማሲያዊ መድረክ እስራኤልን እያጠቃች ሲሆን ወታደራዊ ግዙፍነቷ ደግሞ በእስራኤል የደህንነት ተቋማት ውስጥ ታላቅ ስጋትን ዘርቷል። የዚህ ታላቅ ፍጥጫ መዘዝ በቀጥታ ወደ ጦር ሜዳ የመሸጋገሩ ዕድል እጅግ ሰፊ ነው። ቱርክ በሶሪያ በሊባኖስና በኢራቅ ያላት ወታደራዊ መገኘት የእስራኤልን እንቅስቃሴ በቀጥታ የሚገዳደር ነው። ፕሬዚዳንት ኤርዶጋን የቱርክ ደህንነት የሚጀምረው ከድንበራችን ሳይሆን ከአሌፖ ከደማስቆና ከቤሩት ነው ማለታቸው እስራኤል በእነዚህ አካባቢዎች ላይ የምታደርገውን ማንኛውንም ጥቃት ቱርክ እንደ ቀጥተኛ ስጋት እንደምትመለከቱ ያሳያል። ይህ ደግሞ በመካከለኛው ምስራቅ ሁለት ግዙፍ ወታደራዊ ኃይሎች የኔቶ አባሏ ቱርክና የአሜሪካ የቅርብ አጋር እስራኤል ፊት ለፊት የሚጋጩበትን ሲኦላዊ ዕድል ይፈጥራል። ይህ ግጭት ከተቀሰቀሰ ደግሞ መላውን ዓለም ወደ ሦስተኛው የዓለም ጦርነት የሚጎትት እሳት እንደሚሆን ማንም አይጠራጠርም። የኤፍ-35 አውሮፕላኖች በሁለቱም ወገን መሰለፋቸው ደግሞ ጦርነቱን ወደ የአየር ላይ እልቂት ይቀይረዋል። በእስራኤል የውስጥ ፖለቲካም የቱርክ ኤፍ-35 ጉዳይ የሞትና የሽረት መወዳደሪያ ሆኗል። በመጪው ጥቅምት ወር የሚደረገው ምርጫ ኔታንያሁ የሀገሪቱን ደህንነት ማስጠበቅ ያልቻሉ ደካማ መሪ ተደርገው እየተከሰሱ ነው። ተቀናቃኞቻቸው ጋዲ አይዘንኮትና ናፍታሊን ቤኔት ኔታንያሁ ትራምፕን ማሳመን ባለመቻላቸው አሜሪካ ለጠላታችን ቱርክ ዘመናዊ መሳሪያ እንድትሰጥ በር ከፍተዋል በማለት በቁጭት እየወረፏቸው ነው። ይህ ደግሞ ኔታንያሁ ይበልጥ ጽንፈኛ የሆነ እርምጃ እንዲወስዱና ምናልባትም በቱርክ ላይ ቀጥተኛ ያልሆነ ወታደራዊ ትንኮሳ እንዲጀምሩ ሊገፋፋቸው ይችላል የሚል ስጋትም ፈጥሯል። የእስራኤል ሕዝብ በታሪኩ አይቶት የማያውቀው የብቸኝነት ስሜት እየተሰማው ሲሆን የቱርክ ግስጋሴ ደግሞ ይህንን ፍርሃት ወደ ተስፋ መቁረጥ እየቀየረው ይገኛል። የአሜሪካ የጦር መሳሪያ ኢንዱስትሪም በዚህ ውዝግብ ውስጥ የራሱ ፍላጎት አለው። የኤፍ-35 አውሮፕላኖች ሽያጭ ለአሜሪካ በቢሊዮን የሚቆጠር ዶላር ገቢ የሚያስገኝ ከመሆኑም በላይ በሺዎች የሚቆጠሩ አሜሪካውያንን የሥራ ዕድል የሚወስን ነው። ትራምፕ አሜሪካን ቀዳሚ ማድረግ በሚለው መርሃቸው የእስራኤልን ስጋት ወደ ጎን በመተው የቢዝነስ ጥቅማቸውን ለማስከበር ቆርጠው የተነሱ ይመስላሉ። ይህ ደግሞ ለብዙ ዓመታት የቆየውን የአሜሪካና እስራኤል ልዩ ግንኙነት የመቃብር ድንጋይ የሚቆርጥ ድርጊት ነው። ቱርክ ወደ ኤፍ-35 ፕሮግራም የምትመለስ ከሆነ አሜሪካ በቀጠናው አዲስና ይበልጥ ሀያል ወዳጅ ታገኛለች። እስራኤል ግን ለዘመናት የነበራትን ብቸኛ አዳኝ ታጣለች። የአሜሪካና የቱርክ ወታደራዊ ጋብቻ የጽዮናዊነት የበላይነት የሚቀብር የታሪክ መቅሰፍት ሊሆንም ይችላል። ይህ በቱርክና በእስራኤል መካከል የተቀሰቀሰው የኤፍ-35 ውዝግብ የሰው ልጅ ታሪክ ካያቸው እጅግ አደገኛና ስር የሰደዱ የሀያላን ፍጥጫዎች አንዱ ሆኖ ይመዘገባል። በመካከለኛው ምስራቅ ሰማይ ላይ አሁን የሚታየው ብርሃን የተስፋ ሳይሆን የሚጋጩ ብረቶች፣ የሚሞቁ የሚሳኤል ሞተሮች አስፈሪ ብርሃን ነው። ቱርክ በራሷ የጦር መሳሪያና በአዲሱ የሙስሊም ሀገራት ጥምረት ተመክታ ስትገሰግስ፣ እስራኤል ደግሞ በማይበገሬነት ጭንብል ስር ተሸፍና የቀድሞ ክብሯን ለማስጠበቅ ትታገላለች። የጥፋት መለከቱም እየተነፋ ይገኛል። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። የሰው ልጅ ከዚህ ታሪካዊ ግጭት የሚያተርፈው ዕድል እጅግ ጠባብ ሆኗል። የመካከለኛው ምስራቅ ሰማይ ዛሬ በጭስ ተሸፍኗል። ምድሪቱም በደም ረክሳለች። የቱርክ ኤፍ-35 አውሮፕላኖች በሰማይ ላይ መታየት ሲጀምሩ የእስራኤል ወታደራዊ ግርማ እንደ ትላንቱ እንደማይሆን ግልጽ ነው። ይህ የታሪክ ለውጥ አሸናፊ የለውም። ይልቁንም መላውን ዓለም ወደ አመድነት ሊቀይር የሚችል እሳት እያቀጣጠለ ነው። ዛሬ አንካራና ቴልአቪቭ የሚነጋገሩት ቋንቋ የሰላም ሳይሆን የባሩድ ሆኗል። ይህ ታሪካዊ ውዝግብ መቼና የት ላይ እንደሚቆም ማንም አያውቅም። ነገር ግን አንድ ነገር ግልጽ ነው። በመካከለኛው ምስራቅ አዲስና እጅግ አደገኛ ዘመን ዛሬ በይፋ ተጀምሯል። የአርማጌዶን ጥላ በፓስፊክ ብቻ ሳይሆን በሜዲትራኒያንም ላይ አጥልቷል። የሰው ልጅም በድንጋጤ ትንፋሹን ይዞ መጨረሻውን እየተጠባበቀ ይገኛል። እውነት መቃብር ውስጥ አይቀርም። የንጹሐን ደምም ፍትህን ፍለጋ መጮኹ አይቀርም። እስራኤልና ቱርክ ዛሬ በታሪክ ታይቶ በማይታወቅ የፍርሃትና የጥላቻ አዙሪት ውስጥ ገብተዋል። ይህ ደግሞ የመጨረሻው የጥፋት መንገድ መጀመሪያ ሊሆን ይችላል። ይህ በቱርክና በእስራኤል መካከል ያለው ውጥረት በቀጠናው ያሉ ሌሎች ሀገራትንም ወደ ጦርነቱ እየሳበ ይገኛል።
ግብፅ፣ ዮርዳኖስና የተባበሩት አረብ ኤሚሬቶች የእስራኤልን ወታደራዊ ብልጫ መጥፋት በስጋት ሲመለከቱት፣ በሌላ በኩል ደግሞ የቱርክን ግስጋሴ እንደ አማራጭ የኃይል ሚዛን እየቆጠሩት ነው። ይህም በመካከለኛው ምስራቅ ውስጥ አዲስ የፖለቲካ አሰላለፍ እንዲፈጠር አድርጓል። እስራኤል ከእንግዲህ በምዕራባውያን ቸርነት ብቻ የምትኖር ሀገር መሆኗ አብቅቶ በገዛ እጇ የፈጠረችውን ጠላት መጋፈጥ ይኖርባታል። ቱርክ ደግሞ በኤፍ-35 ክንፎች ላይ ተጭና የኦቶማን ኢምፓየርን የቀድሞ ክብር ለመመለስ የምታደርገው ጉዞ የቀጠናውን ሰላም ሙሉ በሙሉ አጥፍቶታል። የጥፋት መለከቱ ዛሬ በዋሽንግተን በአንካራና በቴልአቪቭ ቤተ መንግስቶች ውስጥ እያስተጋባ ይገኛል። የሰው ልጅ ከዚህ እሳት የሚተርፍበት ዕድል በየሰከንዱ እየጠበበ መጥቷል። ዛሬ የሚታየው ድራማ መጨረሻው ሰላም ሳይሆን ምናልባትም የታላቁ የዓለም ጦርነት መጀመሪያ እንደሆነ የታሪክ መራራ ሐቆች እየጠቆሙ ነው። የኤፍ-35 ፍጥጫ የአሜሪካን የውጭ ጉዳይ ፖሊሲ ውድቀትም አሳይቷል። ዋሽንግተን በአንድ በኩል ቱርክንና ኔቶን አጋር ለማቆየት ስትሞክር፣ በሌላ በኩል ደግሞ የእስራኤልን የደህንነት ፍላጎት ለማርካት ትጥራለች። ነገር ግን ዛሬ ይህ ሁለት ጌቶችን የማገልገል ጉዞ አብቅቶለታል። ትራምፕ ለቱርክ በሰጡት ድጋፍ እስራኤልን በዓለም ፊት እርቃኗን አስቀርተዋታል። ኔታንያሁ አሁን ያላቸው ብቸኛው አማራጭ ከሩሲያ ወይንም ከቻይና ጋር አዲስ ግንኙነት መመስረት ሊሆን ይችላል። ይህም ደግሞ አሜሪካ በመካከለኛው ምስራቅ ያላትን ተጽዕኖ ሙሉ በሙሉ የሚያጠፋው ነው። የኤፍ-35 ፍጥጫ የአንድ ታላቅ ግዛት መፈራረስ ምልክትም መስሏል። በትክክልም የቱርክና የእስራኤል ፍጥጫ በመጪው ዘመን ለመካከለኛው ምስራቅ የሚበቅለው የጦር ዘር ውጤት ነው። የንጹሐን ደም አሁንም በጋዛና በሊባኖስ እየፈሰሰ ባለበት በዚህ ሰዓት ሀያላን አገራት አዳዲስና ገዳይ መሳሪያዎችን ለመታጠቅ የሚያደርጉት ሩጫ የሰው ልጅ ሕሊና የሞተበት ታላቅ መድረክ ሆኗል። የኤፍ-35 አውሮፕላን ጥላ ዛሬም በመካከለኛው ምስራቅ ከተማዎች ላይ አርፏል። ይህ ጥላ ግን የሰላም ሳይሆን የጥፋት መጋረጃ ነው። ቱርክና እስራኤል ዛሬ የሚነጋገሩበት ቋንቋ የባሩድ ሆኗል። ይህ ታሪካዊ ውጥረት በመጪው ትውልድ ላይ የሚተወው ጠባሳም እጅግ የከፋ ይሆናል። የዓለም ሰላም ዛሬ በኤፍ-35 ክንፎችና በኔታንያሁ ግትርነት መካከል ተይዛለች። የቱርክና የእስራኤል የታሪክ ፍርክስክስ የሰው ልጅ ታሪክ ካያቸው እጅግ አሰቃቂና ልብ ሰባሪ ክስተቶች አንዱ ሆኖ ይመዘገባል። በአንድ ወቅት ወዳጅ የነበሩት አገራት ዛሬ እርስ በርሳቸው የሞት ዜማ እያዜሙ ነው። የኤፍ-35 አውሮፕላን ለዚህ ሁሉ ጥፋት ምክንያት መሆኑ ደግሞ የሰው ልጅ የቴክኖሎጂ ስኬት እንዴት ወደ ራሱ ጥፋት እንደሚመራው ትልቅ ማስረጃ ነው። መካከለኛው ምስራቅ ዛሬ በእሳተ ገሞራ ላይ ተቀምጣለች። እሳቱ ሲፈነዳ ደግሞ የሚተርፍ ማንም አይኖርም። የጥፋት መለከቱ ዛሬ በዋሽንግተን ጎዳናዎች ላይ በከፍተኛ ሁኔታ እየተሰማ ይገኛል። የሰው ልጅ ከዚህ እሳት የሚተርፍበት ዕድል አሁን የለም። የአርማጌዶን ጥላ በመካከለኛው ምስራቅ ላይ አርፏል። እውነት ግን በመቃብር ውስጥም ቢሆን መጮኹን አይተውም። ዛሬ የሚታየው ድራማ የአንድ ታላቅ ስልጣኔ መውደቅ ደውልን እየደወለ መሆኑን ዓለም ሊረዳው ይገባል። የቱርክና የእስራኤል ፍጥጫ የዓለም መጨረሻ መጀመሪያ ሊሆን እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩም ይገኛሉ።